ቅርብ ሐኪም ቤት አለ እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው እናረጋግጥ ሄደን ምን ብለሽ ነው ተረጋግጥ ላብራቶሪ ላይ ከፈለክ ተርታ አሳንድታ ያለ ኖርማል ነው እንዴ ነው በጣም ትልቅ ማረጋገጫ እየሰጠ እንዴ አንቺ ራስሽ ኑሮ መኖር አትችይም እንዴ አንቺ ጋር ማንም ይደርስ የለም ምን ይፈልግ የመጣው እሱ ደርሰሽብኛል ትሰሚኛለሽ አብርሃም አሁን የኔ ህይወት ውስጥ ያለ ሰው ነው ገባሽ እስከ ዛሬ ድረስ ዝም ብለሻለሁ ምናምን ብለሽ ካሰብሽ አይመለከተኝም እንደፈለግሽ አስቢ ግን የመጣሁት እኮ ልጅ አባትሽ ጋር መጣሽ ተፋታችሁ እንደማትፈልጊው ምናምን አልነበር እንዴ ስትናገሪ ነበረው አይደል እንዴ ነገሮችን ሶልቭ ማድረግ እንዳለብን ተሰማኝ ለማድረግ መጣሁ ረፍዷል በጣም ብዙ ነገር ሞክረናል ገባሽ ህይወቴ ላይ እንድትገቢ አልፈልግም እንድትነኪው እንድትደርሺበት አልፈልግም የትኛው ህይወትሽ ጀምረናል ህይወት ደስተኛ መሆኑ ስታይ ነው እንደዚህ እየሆንሽ ያለሽው ወይ ደግሞ ብሰጥሽ እንኳን እኮ እሺ ብለሽ እንኳን የእውነት እንኳን ከአብርሃም ጋር እኮ ብታረቂ ህይወትሽን መምራት የምትችይ አይደለሽም አንቺ ዘመን ከሶስት ቀን ከአራት ቀን በኋላ እኔ ብለሽ ነው ህይወቱን የምታበላሽው ይመለከተኛል ተረጋጊ እንደዚህ ብግን ብለሽ ማናገር በደንብ ነው ብግን የምለው ህይወቴ ላይ ነው እየገባሽ ያለሽው ታሰሚኛለሽ የትኛው ያለው ህይወቴ እንደ ድሮ ዘው ብለሽ ገብተሽ ዘው ብለሽ የምትወጪበት አሁን ጊዜው አይደለም ታውቂው ነገር የለም በነገርሽ ላይ በአጭር ጊዜያቶች ውስጥ ነገሮች ሊቀየሩ አይችሉም አንደኛ ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤ ያጥቅቶት ነው እንጂ ልቡ ማን ጋር እንዳለ አይደለም አንቺ ሁሉም የሚያውቀው ነው ግልጽ ነው ሜቢ አፉ ሊመስለው ሊናገር ይችላል ምክንያቱም ሰሞኑን ካደረኩት ነገር አንፃር ከዛ በፊት ካደረኩት ነገር አንፃር ተናዶ ምናምን አሁን የሚመልስልኝ ምላሽ ጥሩ ላይሆን ይችላል ነገር ግን ልቦ ነው በደንብ ያውቀዋል አንቺም ታውቂዋለሽ ምክንያቱም ብዙ እኔ እና እሱ አንድ ላይ ለመሆን አመት አልፈጀብኝም ገባሽ አንቺ ግን አመት ፈጅቶብሽ ነው በቃ አይደል እኮ እንደሆነ አይሸወድልሽም ከረሳኋት ብሎ ነው አንቺ ጋር ቀረበው እንጂ ፈልጎት እንዳለው ቁርአን ተከከለ ወደርጊ ወይና አረጋታል ሾርት ማረ ላይፍ ሾርት እዛ ተሳፍረሻል እኛ አልተሳፈረም እኛ ጋር ብንዝል አልቋል ገባሽ ነዳጅ ስለጨመረ እኛ አንሄድም አንቺ ሄደሻል አይደል ለዛ ማለት ልስጥሽ ደግሞ አሁን ባለፈውለት እንትን ጌም አለ ተብሎ ከተፎሰተ በኋላ ዋና ሐላፊው አይደለ የፎሰተ ሁሉም ሰብስቦ የ80 እና የ20 አድርጎ ከፎሰተ በኋላ አካውንቱ አካባቢ ዞር የተባለው የለም ለምን ለቀለበት ታውጦ ብር ወጥቷል ከዛ የቀለበት ለመስጠት ደግሞ ደራሳኙ ጠፍቷል የት ነው የጠፋው ጎጃሜ ጋር ነው የጠፋው ቀለበቱ የቀለበት ደረሰኝ ማለት ነው ጎጃሜ ደውልና የቀለበት መስጠት አንችልም ወርቁ ቀንሷል ደረሰኙ ስለጠፋ ማዳሜ ይዛ ሄደች ሌባ ብሎ ይዙኛል ከዛ እኔ ከምታሰር ጌም ይቀየርኛ ድምጽ ሆናለና አሉ ከዛ ድምጽ ሆነ ድምጹ እስከ ዩቲዩበሮችን መጥቶ ድምጽ ይሁን 9 ወር ሙሉ ጌም ተጫውታ እንቆይቅና ላይቭ መታ አታውቅም ወይ ቀድማ ትምጣ ወይስ እኛ ቀድመን እንሄድ ተብሎ ሐሳብ ተሰጠ ወደ ዩቲዩብ እኛ እነዚህ ኮሎት ቆይ አንደልና እኔ አለው እሱ አይደለም አለ እኮ ዛሬ የራሴ ሐሳብ ልጨርስ ሴትዮ እና ሁላችንም መንፈሳዊ እንሆናለን ብለን ነበር እኮ ተሰማምተናል አሁን ተሰባበራናል ከዛ ድምጹ ደግሞ እነ ትክክሎች እና የነብር እህቶች ደግሞ ለወገን ደራሽ አይደሉ ከዛ ደረሱ በዩቲዩብ ማለት ነው ደረሱና ድምጹ ሆኑ ከዛ የአራት ወር እርግዝና ተረግጦ መጣ አስረገጣን ከዛም በዛ አንድ አይዲያ ላይ 3 ቪዲዮ ተሰራ አልተሰራ ከዛም ደግሞ በዛ ቪዲዮ ላይ ሐሳብ ተደጋገመ ይሁድለት ያለው ጌም ምናምን የሚለው እስከ ይሁድ አንበሳ የተገዛ ነገር የለም በሄረሚ በኩል እንድታውቁ ፈልጋለሁ ብሎ ነው ዛሬ ሐሳብ የሰጠ ገባችሁ እነቲጂ ደግሞ አበባ እየለመኑ ነው ለታፕታፕ ባዝሊንና ሎሽን እየተቀቡ ነው ጣታችሁ ማለት ታፕታፕ ለማድረግና የሰው አበባ እየለመኑ ነው እዛ ሰፈር ደግሞ መሬት እያሳዙ ነው እንደዛ አይነት መንፈስ ላይ ነው ለሽልኝ የሩታ ወታደር ቲጂ ልናገር ማለት ነው የሆነ በሩታ ስምና በሩታ አባት ስም ከፈተችው ልጅቷ ማለት ነው
ሩታ ፎቶ ሲቀይር ትቀይራለች። ሩታ የሆነ ነገር ስታረግ ታረጋለች። አሁን ደግሞ ባለፈው አብርሃምና ሩታ ሲጫወቱ ደግሞ እሷ ደግሞ ቤቷን ከፍታ በሩታ ስም እየተጫወተች ለእሷ ነው እንዳለ ሰው አበባ እየሰጠ የነበረ ሩታ መስሎ ማለት ነው። አሁንም ቤት ሊከፍት ማለት ነው። አዲስ ሆነ የሩታ ፎቶና የሩታ እንትን ይሄ ሰሞን ራሱ ቤቷ ከፍታ ብታይ አውቃ እኮ ነው። አውቃ 24 ሰዓት ትቀመጣለች፣ እንትን ታደርጋለች። ሰው ሁሉ ሩታ 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 ይላል ማለት ነው። አሁን ያ ቀን ራሱ እንደዛ ነው የምታደርገው። ትናንት ራሱ እንትን ፎሎወሯ 60 አሁን 70 ሺህ ሊደርስ ነው። እናቴ 70 ሺህ ሊደርስ ነው። ችግር የለውም እናቃጥላታለን። አርፋ ማትቀመጥ ከሆነ እናቃጥላታለን። ያ ቀን ታያለሽ። ያ ቀን እሷ ከዛ ሩታ እንትን ስታደርግ እሷም ቤት ትከፍታለች። ባለፈው ምን ችግር አለ? እኛ የሩታ ስለምናውቅ ችግር የለውም። እናንተ አበባ ስጡን እንጂ እኔ የሩታ አካውንት ነው ማስገባው። አበባ ስጡ እናንተ። ሌላ ሰው ብዙ ሰው አለ እኮ ሌላ ሰው እዛ ካለ በኮሜንት እየጻፈን እናመጣለን። ሳይቅ እንዳይቀመጥ እናደርጋለን። አለቀ። እሱማ የሩታ አድናቂዎች ምናልባት እሷ ቤቷ ከከፈተች በአንድ ስልክ ስሚ፣ የዛን ቀን በአንድ ስልክ እሷ ቤት ነው የምቀመጠው። በአንድ ስልክ ቁጭ ብዬ ሁሉን ሰው አስወጣለሁ። ሌባ ናት እቺ፣ ውጡ፣ ሌባ ናት ሩታ፣ እዛ ናት እያልኩ ታመጣለች። እሷ ናት አይደለም። ሩታን ፎቶም ታረግ፣ ሁሉም ፎቶ ነው የምታረገው። አውቃ ነው። ሰው በራሱ ፎቶ አይጠቅም እንደ በራሱ ማንነት አይሰራም እንደ ሰው ስም ራሱ በሩታ ስም ራሱ ብታረግ ሌላ ስም የአባቱ ስም መቀየር አለበት። የአባቱ ሩታ አልፋ አባቱን ወረሰች። እቺ ምን አይነት በደለኛ ናት! ፈጣሪ ይቅር በላት። አባቱ ራሱ የሩታ አድናቂ ናት። የሩታ አድናቂ ናት። ግን ቢሆንም የውሸት ነው እናቴ። እንትን የፎሎወር ለምናምን ነው ለሁሉም ነው ቤቷ ለጥቅም ነው እናቴ። አሁን ይሄ ሰሞን ደግሞ አውቃ ደግሞ ሩታ እንትን ስታረግ እሷ ደግሞ 24 ሰዓት ትቀመጣለች። ሰው ሁሉ እንትን አረጋል። በፊት 50 ሺህ ነበረ። አሁን ደግሞ ሩታ እንትን ስታረግ ስንት ደረሰች? 70 ሺህ ሊደርስ ሆናለች 24 ሰዓት። እኛ ልጆች ደግሞ እውነት መስሏቸው እሷ ደግሞ ፎሎ ተሰብሳቢ ናት። ፎሎ እያሉ ሌላዎቹ ያወራሉ። እኛ ልጆች ደግሞ ዘፈን እዛ ቤት ይቀመጣሉ። አየሹ ችግር የለውም። እኔ ገለብጣታለሁ። ታዲያ አትቀይርም? የሆነች ልጅ አውርታለች ማለት ነው። ትላንት ስም ቀይሪ ወይም የአባቷ ስም ቀይሪ ወይም የራስሽ ስም አርግና ሌላ አርግና ይሄንን አጥፊ ስትል ወደ አሁኑ አወረዱት። በቃ አሁን ቲጂዬ እንዳለችው እሁድ እንደዛ አርጋ ትቆጣጠራ ቲጂዬ። እኔ በአንደኛው ስልክ ይቀመጣሉ። ሌባ ሁላ ሌባ እያልኩኝ ልጆቹ የኛ ልጆች ውጡ ይላሉ እያልኩት አወጣለሁ። ልጆቹ ይወጣሉ። የሩታ መለያ የለበሱ ሌሎች ከተቀመጡት እዛ ችግር የለውም። ሰው ሁሉ አሁን ትኩረት ያቀራሱ ትከፍታለች። ታያለሽ፣ ቤት ትከፍታለች። ለእሷ አብላ አበባ ቤት ጌም የሚጫወቱት በሩታ ቤት አይደለም፣ በውሽምት ቤት ነው። ስለዚህ አይሄድም። ሰው ሁሉ ውሽምት ነክቶ ነው የሚገባው። ውሽምት ከላይ ላይ ብላይ ስትሆን ውሽምት ነክቶ ነው የሚገባው። ውሽምት ብሎክ አረገች ሰውስ እንዴት ይሄዳል? ሩታ ጋር አይመዳም እንዴ? እሷ ብሎክ አድርጋለች እንዴ? እሷ ብሎክ አታውቅም። ውሽምት እኔ ብሎክ አርግታለች። እናቱ እንዴ አንድ ጊዜ ራሱ ብታይ የሆነ ጊዜ እልል በል የሚለው የትግራይ ሙዚቃ አምጥቼ ሲፖስት መታ ቤቴ ላይ ኮሜንት ጽፋ መንሻ አረገች እኮ። ከዛ ሳቁባትና በብሎክ አስተናገደች ማለት ነው። እሷ ታውጭ አታሙ ነው የሚያደርገው። እሷ አጥርና ቦጌ ብቻ መለበስ ነው የምትችለው። አሁን ለምን ውሽምት ቤት ራሱ ሲከፈት ራሱ ሩታ አለ ብቻ እሷ አለ ብቻ። ለምንድን ነው ውሽምት ቤት እንሄደው? ለምን? አይ ለልጅቷ ሀሳብ እየሰጠው ነው። እናንተ ለምንድን ነው እኔ ወደ ሌላ ሀገር የምትወስደው? አይ የውሽምት ቤት ነው መጀመሪያ የሚከፈተው። ውሽምት ቤት ነው ጌም ጫውቶ ታብታብም የምንጀምረው ውሽምት ቤት ማለት ነው። ግን የውሽምት ፕሮፋይል ሳትነኩ የሩት ፕሮፋይል ስትነኩ በሩት በኩል ነው ታብታብ የምታደርጉ። እዚህ ጋር እንዳትበሉ እሺ። ምክንያቱም ውሽምት ጭንቅላት አትንኩ። የሩታ ጭንቅላት ነው የምትንኩት። ከዛ የሩታ ጭንቅላት ተጻነ ከዛ ተገባ ውሽምት እንዳትሆኑ። ውሽምት ጭንቅላት እየነካችሁ ከተቀመጣችሁ የኛ ልጆቹ ጋር የኛ ልጃችን ጋር ታብታብ አይሄድም።
ይሄን ከሰው አበባ እየለመናችሁላችሁ አበባችሁ የሩታ ጭንቅላት እየነካችሁ ነው እንጂ የውሽምት ጭንቅላት እንዳትነኩ። ከነካችሁ የሷ መንፈስ ይገባባችኋል። ማስጠንቀቂያ ወስሜት ቤት ይሁን ሩታ ቤትን በምን አወቃችሁ? ሩታ ቤት ይሁን ግን እኮ አለቀሱ እኮ አይጫወቱ አለቀሱ። አንድ አንበሳ የተገዛ ሰው የለም። ዛሬ ያው አማቻችን ችግሩ ተናግሯል። አካውንታችን ባዶ ነው። ዛሬ እንደዛ እኮ ነው ያለ አለካ እሱ ማለት ነው። ለሄርሜላ ነው ለሄርሜላ ሊያግዝላት ነው ማለት ነው። እኔ ቶክቶክ ላይ ነው ሰማሁት። ለምንድን ነው አለ እኔ ሰው ሁሉ እንደሚጠላኝ ያልተጠገበ እህት ማለት ነው። አማቻችን ዛሬ ምንድነው ያለ? እሁድ ዕለት ጌም ጫወታ ቀጠሮ ስላለ ነው እንደዚህ አይነት ነገር ያመጣችው አውቃ ለመረበሽ የሚለው ቋንቋ ለምንድነው? ለእናቶቻችን ነው ያሳለፈው መልእክት ማለት ነው። ምክንያቱም ወርቅ ለመሽጠት ቀለበት ጎጃሜ ስትሄድ ማለት ነው ደረሰኙ ጠፍቷል። ከዛም ማዳሜ ቤት ደግሞ ዝም ብላ መሄድ አትችልም። እዛ ላይ ትታሰራለች። ወይ ከነፍስና ወይ ጌም ይቀራ አለች። ከዛ አማቻችን ሀሳብ ሰጥቷልና ይሄኝም ተናግሯል። ግን ማለት ነው አንቺ ጎጃም የስራሽን ይስጥሽ። ይኸው አማቻችን ሀሳብ ቀይሯል። ለምንድን ነው ይሄ ሁሉ ውስጥ ምገቢ? ለምን ወርቅ ገዛሽ? አንቺ ነሽ እንደ ሴት ቀለበት ለሴት ያደርጋል። በስጋ በኩል ነው በደም በኩል ነው ከአብርሃም ጋር የምትገናኙ? በምን ምክንያት ነው? በስጋ በኩል ስለዛ ጎጃም ይሄ ሁሉ ባንቺ ነው የሆነ። እንደኛ ዝም ብለሽ የሄደው የመጣ አበባ ስጡ እያልሽ ብትቀበይ ምን አለበት? ይሄ እኮ የተባረከ ነው። ለውሽምትም ከዛ መንፈስ ያወጥ ነበረ። አንቺ ግን ይኸው ጉድሽን እና አስገቡ። ቶሎ አንበሳ ግዙና ጌም ይጫወቱ። የምር አንበሳ ግዙ። ይሄ ለእናንተ ለጆሮዎችም ትክክል አይደለም። ምክንያቱ ሰው ልጅ ራሱ ከተፎካከረ እስከ ጥግ ይሄዳል። ምን ሆናችሁ ነው? ከአሜሪካ ሳይቀር እኮ ነው እናንተ 11 አንበሳ እንገዛለን ያላችሁ። የኢትዮጵያ አበሻ ወንድ አንፈልግም ብላችሁ ከችግር አይበልጥም ብላችሁ የፈረንጅ ዶሮ ያገባችሁ ሳይቀር እኮ ነው ቃል የገባችሁ በእንግሊዝኛና በአማርኛ ማይታወቅ ቋንቋ እኮ ነው ያወራችሁ ላይ ብላይ ቁጭ ብላችሁ። ለምንድን ነው አሁን ለአማቻችን እንደዚህ አይነት ሀሳብ የሰጣችሁ አንችልም ብላችሁ? እናንተ አንችልም ሲሉ ደግሞ የኛ አማቻችን ሀሳብ ይቀየራል። አይታችኋል? አይ ድላችሁ ደግሞ ወንድ ልጅ ያለቅሳል። እንደ ሩት ስራሽን ይስጥሽ። ያው ባልሽ ሳይቀር ያለቅሳል። እሱም ፍርሃት ላይ ነው ያለው። ቲጂ እና ይፈራል። አለም እስቲ እኮ የኔ ወዶች ትንሽ አንዴ ፕሊዝ ሲወዳችሁ ወይናዩ እስኪ አበባ ስጪ አለም